በዋሽንግተን ዲሲ የጸደቀው አዲሱ የወጣቶች የሰዓት እላፊ ገደብ በአሜሪካና ካናዳ ያላችሁ ኢትዮጵያውያን ልብ በሉ። የዋሽንግተን ዲሲ ምክር ቤት በቅርቡ ያሳለፈው አዲስና ቋሚ ወጣቶች የሰዓት እላፊ ሕግ በከተማዋና በአካባቢዋ በተለይም በደሜቭና በስፋት ለሚኖረው የኢትዮጵያ ማህበረሰብ ትልቅ የውይይት አጀንዳ ሆኗል። ይህ ዘገባ የሕጉን መሰረታዊ ይዘት ከመተንተን ባሻገር በስደተኛው ማህበረሰብ የዕለት ተዕለት ኑሮ፣ በንግድ እንቅስቃሴዎችና በወጣቶች ስነልቦና ላይ የሚያሳድረውን ተጽዕኖ በጥልቀት ይመረምራል። በተጨማሪም በሌሎች የአሜሪካ ግዛቶችና በካናዳ መሰል ሕጎች እንዴት እንደሚተገበር በማነጻጸር ሰፋ ያለ አድማስ ያለው ትንታኔን ያቀርባል። በዲሲ ከተማ ከቅርብ ጊዜ ወዲህ የወጣቶች ወረራ በሚል የሚታወቁትና በተለይም በኔቪ ያርድና ዩስትሬት አካባቢዎች የሚፈጠሩትን የቡድን ረብሻዎችን ለመቆጣጠር በማሰብ የዲሲ ምክር ቤት ማክሰኞ ዕለት አዲስ ቋሚ ወጣቶች የሰዓት እላፊ ሕግን አጽድቋል። ሆኖም ይህ ቋሚ ሕግ እስኪተገበር ድረስ ስህተቱን ለመሙላትና ወዲያውኑ ወደ ስራ ለመግባት የተዘጋጀው የአስቸኳይ ጊዜ አዋጅ ውድቅ ሆኗል። የዋርድ 2 የምክር ቤት አባል የሆኑት ብሩክ ፔንቶ የአስቸኳይ ጊዜ አዋጅ ለማለፍ የሚያስፈልገውን 9 ድምፅ እንደማያገኝ ሲረጋገጥ ሰነዱን መልሰውታል። በሌላ በኩል ቋሚው የሰዓት እላፊ ሕግ በ8 የድጋፍና በ5 የተቃውሞ ድምፅ ጸድቋል። ይህ ሕግ ከጥቂት ልዩነቶች በስተቀር ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች በዲሲ ውስጥ በማንኛውም የህዝብ መሰብሰቢያ ቦታ ወይም በማንኛውም ተቋም ቅጥር ግቢ ውስጥ በተወሰኑ ሰዓታት ውስጥ እንዳይገኙ ይከለክላል። ሕጉ ከንቲባ ሙራኤል ባውዘር ፈርመውበትና የኮንግረስ የግምጋሜ ጊዜ አልፎ በክረምቱ ማብቂያ ተግባራዊ የሚደረግ ሲሆን እስከ 2028 መገባደጃ ድረስ የጸና ይሆናል። በአዲሱ ሕግ መሰረት ከሰኔ እስከ መስከረም ባሉት ወራት ከምሽቱ 5 ሰዓት እስከ ንጋት 12 ሰዓት እንዲሁም በሐምሌና ነሐሴ ወራት ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊው ተፈጻሚ ይሆናል። በተጨማሪም ፖሊስ ቅዳሜና እሁድ ቀናት የተራዘመ የታዳጊዎችን የሰዓት እላፊ ቀጠናዎችን እንዲያውጅ ስልጣን ተሰጥቶታል። በዚህም ከምሽቱ 2 ሰዓት በኋላ እድሜያቸው ከ18 ዓመታት በታች የሆኑ 9ና ከዚያ በላይ ታዳጊዎች በቡድን መሰብሰብ አይችሉም። ከንቲባ ባውዘር የአስቸኳይ ጊዜ አዋጅ ባለመጽደቁ ከፍተኛ ቅሬታቸውን የገለጹ ሲሆን ከተማዋ አደገኛና ረብሻ ፈጣሪ ስብስቦችን ለመበተን የሚያስችል መሳሪያ እንዳጣች አስታውቀዋል። በተጨማሪም የዋርድ 1 የምክር ቤት አባል የሆኑት ብሪያን ናዶ ፖሊስ የሰዓት እላፊ የጣሱ ታዳጊዎችን ወደ ወጣቶች አገልግሎት ማዕከል እንዳይወስድ የሚከለክለውን ማሻሻያ ምክር ቤቱ እንዲቀበለው አድርጓል። ከንቲባዋ ይህ ማሻሻያ ታዳጊዎች ከሚፈልጉት አገልግሎት ጋር እንዳይገናኙ ያደርጋል በማለት ቢቃወሙትም ምክር ቤቱ ግን አጽድቆታል። ይህ ሕግ በዋሽንግተን ዲሲና አካባቢው ሜሪላንድና ቨርጂኒያን ጨምሮ በስፋት ለሚኖሩ የኢትዮጵያ ማህበረሰብ ትልቅ ትርጉም አለው። በመጀመሪያ ደረጃ ሕጉ በዋናነት ታላሚ ያደረገው ዩስትሬት አካባቢ መሆኑ ማህበረሰባችንን በቀጥታ ይመለከተዋል። ዩስትሬትና 9ኛ ጎዳና ለዓመታት የኢትዮጵያውያን የንግድ ማዕከል፣ ሬስቶራንቶች፣ ካፌዎች፣ ላውንጆችና የባህል መገናኛ ስፍራ በመሆን ትንሿ ኢትዮጵያ እስከመባል የደረሰ አካባቢ ነው። በእነዚህ አካባቢዎች የሚገኙ የኢትዮጵያውያን የንግድ ተቋማት የሰዓት እላፊ በሚተገበረባቸው ቀጠናዎች ውስጥ በመሆናቸው ንግዶቻቸው ላይ ቀጥተኛ ተጽዕኖ ሊያርፍ ይችላል። የንግድ ባለቤቶች ዕድሜያቸው ከ18 ዓመታት በታች የሆኑ ደንበኞችን በምሽት የማስተናገድና ሕጉን የማስከበር ያልታሰበ ኃላፊነት ሊወድቅባቸው ይችላል። በቤተሰብና በወጣቶች አስተዳደግ በኩል ያለው ጫናም ቀላል አይደለም። በዴሜቭ አካባቢ የሚኖሩ በርካታ ኢትዮጵያውያን ወላጆች ከባድ የሥራ ሰዓታት፣ ብዙ ጊዜ ከ2 በላይ ስራዎችን የሚሰሩ መሆናቸው ይታወቃል። በዚህ የኑሮ ሩጫ ውስጥ ወላጆች ልጆቻቸውን ከትምህርት ቤት ውጪ የት እንደሚውሉና ከማን ጋር እንደሚያመሹ ለመቆጣጠር ፈታኝ ይሆንባቸዋል። አዲሱ የዲሲ ሕግ በተለይ በሳምንቱ መጨረሻ ከምሽቱ 2 ሰዓት በኋላ ከ9 በላይ ሆነው መገኘት ስለሚከለክል ኢትዮጵያውያን አሜሪካውያን ታዳጊዎች ፊልም አይተው ሲወጡ፣ ከጓደኞቻቸው ጋር ሲዝናኑ ወይም በቤተ ክርስቲያንና በማህበረሰብ ዝግጅቶች ታድመው ሲመለሱ ሳያስቡት የሕጉ ሰለባ ሊሆኑ ይችላሉ። ባህላዊው የማህበረሰብ ትስስር፣ በቡድን የመንቀሳቀስ ልምድ ከዚህ ጥብቅ ሕግ ጋር ሊላተም ይችላል። ይህንን ሕግ ከወንጀል ስነልቦናና ከስርዓታዊ ፍትህ አንጻር ስንመረምረው በርካታ ክፍተቶች ይታዩበታል። የሰዓት እላፊ ሕጎች በዓለም አቀፍ ደረጃ አከራካሪ ናቸው። በርካታ የክሪሚኖሎጂ ጥናቶች እንደሚያሳዩት ታዳጊዎችን በሰዓት እላፊ ገደብ ውስጥ ማሰር
ማሰር የወንጀል መጠኑን በእጅጉ እንደማይቀንሰው ይልቁንም በፖሊስና በወጣቶች መካከል ያለውን አላስፈላጊ ግጭት እንደሚያባብሰው ይነገራል። ለኢትዮጵያውያንና ትውልደ ኢትዮጵያን ወጣቶች ይህ ጉዳይ እጅግ አሳሳቢ የሚሆነው በአሜሪካ ስርዓት ውስጥ እንደ ጥቁር ስለሚታዩና የዘር መገለል ሰለባ የመሆን እድላቸው ሰፊ ስለሆነ ነው። ፖሊስ የትኞቹን የወጣቶች ስብስብ ነው በጥርጣሬ አይን አይቶ የሚያስቆመው የሚለው ጥያቄም ሌላኛው ትልቁ ጥያቄ ነው። በኔቪ ያርድ ወይም በዩስትሬት አካባቢ የሚሰበሰቡ የጥቁር ማህበረሰብ ልጆች ኢትዮጵያውያን ጨምሮ ከሌሎች ነጭ ማህበረሰብ ልጆች በበለጠ ለፖሊስ ፍተሻና ለስር ሊጋለጡ እንደሚችሉ የሲቪል መብት ተሟጋች በተደጋጋሚ የሚያነሱት ጠንካራ መከራከሪያ ነው። ከዚህም ባሻገር የህጉን አስፈጻሚነት ስንመለከት ፖሊስ ታዳጊዎቹን ወደ ወጣቶች አገልግሎት ማዕከል መውሰድ የማይችል ከሆነና ከንቲባዋ እንዳሉት ፖሊስ እያንዳንዱን ታዳጊ ቤት ድረስ በራሱ መኪና ለማድረስ የሚያስችል የሰው ኃይልና በጀት ከሌለው ህጉ ወጣቶችን ወደ አላስፈላጊ የፍትህ ስርዓት አዙሪት ውስጥ እንዲያስገባቸው ከፍተኛ ስጋት አለ። ታዳጊዎች ወንጀል ሰርተው ሳይሆን ከጓደኞቻቸው ጋር በመቆማቸው ብቻ ወንጀል ሪከርድ እንዲኖራቸው ማደረጉ የነገ ህይወታቸው፣ የትምህርት እድላቸውና የስራ ህይወታቸውን ሊያበላሸው ይችላል። ይህ የሰዓት እላፊ ህግ የችግሩን ስረ መሰረት ማለትም የወጣቶች የስራ አጥነት፣ የመዝናኛ ስፍራዎች እጥረትና የቤተሰብ ክትትል ማነስ ከመፍታት ይልቅ በፖሊስ ኃይል ላይ የተመሰረተ ጊዜያዊ ማስታገሻ ይመስላል። ይህ የዲሲ እርምጃ በአሜሪካ ውስጥ አዲስ አይደለም። በርካታ ትልልቅ ከተሞች ተመሳሳይ ፈተናዎች ሲያጋጥሟቸው ወደ ሰዓት እላፊ ህግ ይሮጣሉ። ለምሳሌ የሜሪላንዷ ባልቲሞር ከተማ በቅርቡ እጅግ ጥብቅ የሆነ የወጣቶች የሰዓት እላፊን አውጃለች። ፊላደልፊያ፣ ቺካጎና አትላንታ የመሳሰሉ ከተሞችም በተለይ በበጋ ወቅት ወንጀልን ለመቀነስ በማሰብ ተመሳሳይ ህጎችን ተግባራዊ ያደርጋሉ። ሆኖም በእነዚህ ስቴቶች ውስጥ ህጎቹ በከፍተኛ የህግ ባለሙያዎችና የሰብአዊ መብት ተሟጋች ተቃውሞ ይገጥማቸዋል። ዋነኛው መከራከሪያ የሰዓት እላፊ ህጎች የአሜሪካን ህገ መንግስት አንደኛ ማሻሻያ ማለትም የመሰብሰብና የመንቀሳቀስ ነጻነትን የሚጥሱ ናቸው የሚል ነው። በብዙ ከተሞች እነዚህ ህጎች ፍርድ ቤት ቀርበው ውድቅ የሆኑበት ወይም ማሻሻያ የተደረገባቸው አጋጣሚዎች በርካታ ናቸው። የህግ አስከባሪዎች ህጉን ሲተገብሩ በአነሳ ማህበረሰቦች ላይ ያነጣጠረ እርምጃ ይወስዳሉ የሚለው ቅሬታ በሁሉም ስቴቶች የሚያስተጋባ ነው። ወደ ሰሜን አጎራባች ሀገር ካናዳ ስንሻገር ሁኔታው ፈጽሞ የተለየ መልክን ይዛል። በካናዳ የፌዴራልም ሆነ የፕሮቪንስ የክልል አቀፍ የሆነ ሰፊ ወጣቶች የሰዓት እላፊ ህግ የለም። የካናዳ የሰብአዊ መብቶችና ነጻነቶች ቻርተር የዜጎችን የመንቀሳቀስ ነጻነት አጥብቆ ስለሚጠብቅ መንግስት ወጣቶችን በጅምላ ከቤት አትውጡ ብሎ ማገድ በህግ ፊት ትልቅ ፈተናን ይገጥመዋል። በካናዳ ታሪክ አንዳንድ ትንሽ ማዘጋጃ ቤቶች ለምሳሌ በማንቲቦ ወይም በአልበርታ ግዛቶች ውስጥ ያሉ ጥቃቅን ከተሞች የንብረት ውድመት ወንጀሎችን ለመቀነስ የሰዓት እላፊ ህጎችን ለማውጣት ሞክረው ነበር። ነገር ግን እነዚህ ሙከራዎች በፍርድ ቤቶች የቻርተሩ መብት የሚጥሱ ናቸው ተብለው በተደጋጋሚ ውድቅ ተደርገዋል። ካናዳ ከዲሲና አሜሪካ ከተሞች በተለየ መልኩ የወጣቶች ወንጀልን የምትመለከተው በልጆች ጥበቃና ደህንነት መነጽር እንጂ በፖሊስና በእስር ኃይል አይደለም። አንድ ታዳጊ በካናዳ አደገኛ በሆነ ሰዓት ከቤት ውጭ ቢገኝ ፖሊስ ህፃኑን ለአደጋ የተጋለጠ እንደሆነ በመቁጠር የህፃናት አጠባበቅ ኤጀንሲዎችን ያሳትፋል እንጂ ታዳጊውን በወንጀለኛነት ፈርጆ እርምጃ አይወስድም። ይህ አካሄድ ከወንጀል ይልቅ ማህበራዊ ድጋፍ ላይ ያተኮረ ነው። በዋሽንግተን ዲሲ የጸደቀው አዲሱ ወጣቶች የሰዓት እላፊ ህግ ዓላማው ሰላምን ማስፈን ቢሆንም በውስጡ ያዘላቸው ድብቅ ፈተናዎች በተለይም እንደ ኢትዮጵያ ያላሉ አናሳ ስደተኛ ማህበረሰቦች ከባድ ናቸው። የንግድ ቦታዎች መጨናነቅ፣ የወጣቶች ያላግባብ በፖሊስ መታሰር ስጋትና የባህል ግጭቶች አብረው የሚመጡ ተግዳሮቶች ናቸው። ማህበረሰቡ ይህንን ህግ በሚገባ ሊገነዘበው፣ ወላጆች ከልጆቻቸው ጋር ግልጽ የሆነ ውይይት ሊያደርጉና ሊመክሩ እንዲሁም የንግድ ተቋማት መብትና ግዴታቸውን ለይተው ሊያውቁ ይገባል። የዲሲ አስተዳደርም ቢሆን የፖሊስ ኃይልን ብቻ ከመጠቀም ይልቅ የወጣቶችን ጉልበት ወደ በጎ ስራ የሚቀይሩ የማህበረሰብ ማዕከላትን በማስፋፋት ስልጠናዎችን በመስጠትና ከማህበረሰብ መሪዎች ጋር በመስራት ዘላቂ መፍትሄ ማምጣት እንዳለበት ይህ ትንታኔ አበክሮ ያሳስባል።